ሰላም ጤና ይስጥልን አድማጮቻችን እንደምን ሰንበታችኋል ይህ የሰይፈ ነበልባል ሬዲዮ ፕሮግራም ነው ሰላምታችን ከያላችሁበት ይድረሳችሁ በማለት አማራ ክልልን መጀመሪያ እንግዲህ ስናይ ሲስተማቲክ የሆነ ነገር ነው ያየነው እያንዳንዱ ወረዳ እያንዳንዱ አማራ ክልል ላይ ተነሳውን በሚመለከት አንዳንድ ነገር ግልጽ ማድረግ ፈልጋለሁ በ2 ሚሊዮን ነው ኦፍ ይሆን ነው 2 ሚሊዮኑ እንግዲህ ከአማራ ጋር የተያያዘ አይነት ይመስለኛል በተለይም ደግሞ በአዲስ አበባና በአማራው ላይ መሆኑ ትንሽ ለኔ ቅር አሰኝቶኛል ከቅሬታም ሌላ ይዞታ ይኖራል ለምን ፖለቲካዊ ኢኮኖሚያዊ እና ማህበራዊ ችግር ስላለው እነዚህ አካባቢ ላይ ለምን ይሄ ጎልቶ እንዲታይ ተደረገ ለምን ቀነሰ የሚለው ግን መልስ መስጠት አልቻለም ነገር ግን አሁን ያልኩት ተቋም ያቀረበውን ነገር ላንብበው ምንድነው የሚለው infant under 5 mortality rate highest in Amara region explaining for the reduced population source DHS 2016 ስለዚህ ይሄንን በሚመለከት ህዝቡ አሁን ያለበት ተጨባጭ ሁኔታ ምንድነው ሰላም ጤና ይስጥልኝ ክብራትና ክብራን አድማጮቻችን ዛሬ አንድ እንግዳ ይዤላችሁ ቀርቤያለሁ እኚህ እንግዳ አማራ ማን ነው በሚለው ላይ ሰፋ ያለ ትንታኔ ሊሰጡን ቀርበዋል አቶ ጀማል ኢብራሂም ጤና ይስጥልኝ አቶ ኢብራሂም ሰላም ይሁን ሰላም ነህ እግዚአብሔር ይመስገን እንግዲህ እንደ ነጮቹ በአባቶስ ስም ነው የጠራሁት ይቅርታ ይደረግልኝ ወደ ጥያቄዎቼ እገባለሁ በቅርብ ጊዜ በአማራ በኩል የአንዳንድ ሚዲያዎች የሚያስተጋቡት ነገር አለ በኦሮሞ ህዝብ ላይ የተለያየ ፕሮፓጋንዳ እያናፈሱ ይገኛሉ ምክንያቱ ምንድነው ይላሉ እርሶ እኔ እንደምታየኝ ከሆነ ሁለት መሰረታዊ ችግሮች ያሉበት ይመስለኛል አንደኛው አሁን በፊት የአማራ ኤሊቶች በአማራው ህዝብ ለመጠቀም የአማራን ማንነት ክደው ኢትዮጵያ የሚባለው ነገር አማራ ነው ብሎ የህዝቡን ማንነትና ታሪክ ማጥፋታቸው በህዝቡ በኩል ተቀባይነት ያጣ ይመስለኛል ከጊዜ ጋር ተያይዘው ከዚህ ጋር በተያያዘ ሁኔታ ደግሞ ወያኔ የአማራ ኤሊቶችን የአማራን ማንነት መካድ እየተጠቀመበት ይመስለኛል ምክንያቱም ለወያኔ እጅግ በጣም አመቺና ሳይለንት ጄኖሳይድ ይሉታል አክቲቭ ሳይሆን የአንድን ህዝብ ማንነት መኖር መካድ ለጨቋኞች አመቺ ሁኔታን ይፈጥራል ምክንያቱም አማራ የሚባል ነገር የለም እንዲህ የሚባል ህዝብ የለም ካለ ሌሎች ጨቋኞች የህዝቡን ህዝብ ስለተካደ በማንኛውም ጊዜ በህዝቡ ላይ እርምጃ ለመውሰድ አመቺ ሁኔታ ያጋጥማቸዋል ይህ ሁኔታ በአማራ ውይይት የተፈጠረው የአማራ ማንነት ክደትና ለወያኔ አመቺ ሁኔታ በመፈጠሩ በአማራ ህዝብ ላይ የሚደርሰው ጥቃት ከጊዜ ወደ ጊዜ እየበረታ የመጣ ይመስለኛል እና የአማራ ኤሊቶች ደግሞ የአማራን ማንነት ሲክዱ የተጠቀሙባቸው ስልቶች አሉ የሚጠቅሙ መስሏቸው ሊሆን ይችላል ከአሁን ከወያኔ ወገዛዝ በፊት የኢምፓየሪቷ ገዢዎች የአማራ ኤሊቶች ስለነበሩ ኢትዮጵያና አማራን እኩል ለማድረግ ብለው አማራ የለም የሚለውን ስልት ነበር የተጠቀሙት እንግዲህ የሁሉንም ህዝብ ማንነት ለመካድ ብለው ኢትዮጵያና አማራ እኩል ነው ለማለት ፈልገው ነው እነሱ ነገር ግን ያ ሁኔታ መልሶ ዛሬ የአማራውን ህዝብ እጅግ በጣም እየጎዳ ነው ምክንያቱም ለሳይለንት ጄኖሳይድ ሁኔታውን እጅግ በጣም አመቻቸላቸው ለወያኔዎቹ እና እነዚህ ነገሮች በጣም የተያያዙና የአማራው ልጅ የፈጸመውን ስህተትና በአማራ ላይ በደሉ እንዲቀጥል እያደረገ ነው መስለኝ አንደኛ እነሱ አማራና ኢትዮጵያን እኩል ማድረግ የፈለጉበት ምክንያት ኢትዮጵያ የምትናገረው አማርኛ ነው የምትደንሰው በአማርኛ ሙዚቃ ነው ስለዚህ ኢትዮጵያና አማራ እኩል ናቸው የሚለው ለማንጸባረቅ ብለው ነው ግን ሁኔታዎች ደግሞ ከጊዜ ሂደት በኋላ የሌሎች ህዝቦች ማንነት ሲገለጽ ሁኔታዎቹ በዛ መቀጠል ስላልቻሉ ዛሬ የአማራ ነኝ የሚለው የሌላ ህዝብ ቁጥር እጅግ በጣም ቀንሶ ነው የምናገኘው ይሄ ደግሞ አማራውን ለብቻው ለወያኔ አጋለጠው
ማንነቱም ተካደ ሌሎቹ ህዝቦች ደግሞ ማንነታቸውን እኛ እገሌን ማለት ጀምሩ ማንነቱ የተካደው የአማራ ህዝብ ለወያኔ እጅግ በጣም ለጥቃት ተጋለጠ እና ወያኔም ይሄን አጋጣሚ ተጠቅሞ አሁን በፊት አማራዎቹ ሲያስፋፉ የአማራ ኤሊት ማለት ነው ሲያስፋፋ የነበረውን እኛ ዘራችን ከሰለሞን ነው የመጣው እናታችን ሳባናት የመጀመሪያ አባታችን ቀዳማዊ ምኒልክ ይባላል ብሎ አፈ ታሪክ ላይ የተመሰረተ ምንም ከአፍሪካም ጋር ግንኙነት ያለው ይሄንን ህዝብ ከአፍሪካ ሲቪላይዜሽን ከብላክ ህዝብ ከሌሎች ጥቁሮች ህዝብ ነጥለው ይተከሙበት የነበረውን የአማራ ኤሊቶች ስልት እጅግ በጣም ግልጽ አወጣው የማጭበርበሪያ ስልት እንደሆነ እና ኦርዲነሪው አማራና የአማራው ኤሊቶች ስልት መገናኘት አልቻሉ ስለዚህ አሁን ህዝቡ ጨቆናው በሚደርስበት ከኢትዮጵያ ይልቅ ራስን ማዳን አለብኝ የሚለው አዝማማ እየወሰደ ይመስለኛል አይ ቲንክ በህዝቡና በኤሊቱ መካከል ያለው ግጭት ይመስለኛል ያሳሰብ ግጭት በዚህም ሀላ ኦኬ ይቀጥሉ በዚህም ላይ እንግዲህ ባለፈው የአማራው ኤሊት ዶሚኔት በሚያደርግበት ወቅት አብዛኛውን ሰርቪስ ሲያገኙ የነበሩት ወይም ደግሞ ተጠቃሚ የነበሩት የአማራው ኤሊቶች ነበሩ በትምህርትም በኩል በጤናም በኩል በተለያዩ የኢንስቲትዩሽኖች ውስጥ ተሰግዝገው የነበሩት በዚህ ህዝብ ስም ጥቂቶች ነበሩ ልክ ዛሬ ወያኔ በትግራዮች ህዝብ እንደምትጠቀመው ሁሉ ማለት ነው አሁን ደግሞ ወያኔ ቦታውን ቀይሮ ሲመጣ የአማራን ማንነት አማራዎቹ ኤሊቶች ራሳቸው ስለከዱት ወይም ደግሞ የለም ብለው ስላሉት ወያኔ አጋጣሚ አግኝቶ አማራውን ሙሉ በሙሉ ከታሪክ ባለቤትነት ወይም ደግሞ ታሪክ እንዳለለው ለማድረግ በጣም ብዙ ስልቶችን እየተጠቀመ ነው አንደኛ አበሲኒያዎቹ የጋራ ነው በጋራ አለን የሚሉትን እንደነ አክሱማይት እንግዲህ ምንም አማራ ያስተዋጽኦ እንዳለለው በሌላ ቀርቶ በሚጠቀሙበት ፊደል ውስጥ አማርኛ ከእንትኖቹ ፊደሎቹ ብዙዎቹን እንደማይጠቀምና ቃሉ ራሱ ወይም ደግሞ የቃላቶቹ የፊደሎቹ አስተዳደግ ራሱ ከትግራይ ብቻ የመነጨ እንደሆነ ብዙ ፊደሎች አሉ አማርኛ የማይጠቀምባቸው ይሄ የሚያሳየው ደግሞ የአማራ የታሪክ ባለቤት አለመሆን ምንም ነገር ከአክሱማይት ኪንግደም ጋር እንደማይገናኝ ነጥለው ህዝቡን ታሪክ አልባ እያደረጉት ነው የአማራ ኤሊቶች ደግሞ ስህተት ይህንን እስከዛሬ በህዝቡ ስም የሚደረገውን ግፍ ማመቻቸታቸው ነው ማለት ነው ይሄ እጅግ በጣም አስቸጋሪ የሆነ ሁኔታ ውስጥ አማራውን ከተውታል በአንድ ጎኑ ከአፍሪካ ውጪ ህዝቡን ያደርገዋል ያለለውን ዘር እየቆጠረ እንዲኖር በሁለተኛ ጎኑ ደግሞ አማራና ኢትዮጵያን እኩል በማድረጋቸው የአማራው ማንነት እየጠፋ ነው ማለት ነው ሌሎች ህዝቦች የራሳቸውን ማንነት ሲገልጹ አሁን የአማራው ፖፑሌሽን እጅግ እየቀነሰ መጥቷል ለምን ሌሎች ህዝቦች እኔ እገሌ ነኝ ማለት ስለጀመሩ ይህ የፖለቲካ ቀውስ የፖፑሌሽን ግሮዝ ላይ የአማራውን የህዝብ ቁጥር ወያኖች ይህንን ስልት ተጠቅመው እጅግ በጣም እየቀነሱ እየተናገሩት ነው ይሄ እንደሚመስለኝ ከሆነ የፖለቲካና የአይደንቲቲ ቀውስ በአማራው ላይ በአማራው ኤሊት የተፈጠረ ወያኔዎች ደግሞ እንደ አማራው መበደያ ስልት የተጠቀሙበት ይመስለኛል ታዲያ አቶ ጀማል እንደዚህ አይነት ፕሮፓጋንዳ በስተጀርባው ያሉ ሰዎች ምን አይነት ሰዎች ናቸው ብለው ያስባሉ እርስዎ እኔ እንደምገምተው ሁለት ኢንትረስትድ የሆነ ግሩፕ ያሉ ይመስለኛል አንደኛ በወያኔ በኩል አማራ ማንነቱን ክሌም እንዲያደርግ ከአሁን በፊት የአማራ ኤሊቶች ተጠቀሙበት የነበረውን ኢትዮጵያውያን ኢትዮጵያ ባለቤትኛንን አጥንታችንን የከሰከስነው እኛንን ኢትዮጵያ ማለት አማራ ማለት ነው አማራ ማለት ደግሞ ኦርቶዶክስ ማለት ነው ኦርቶዶክስ ማለት አማራ ማለት ነው ሌላውን ህዝብ ጠቅላላ በእምነትም በአገር ባለቤትነትም የሚክድ አይነት የአማራውን ኤሊት አካሄድ በግድ ወያኔዎች በጉልበት አማራው ላይ ጭቆና እያደረጉ ልልቶቹና የአማራው ኤሊትና ህዝቡ በመካከል ያለውን ዲፈረንስ ለማስፋት ይመስለኛል ይህ በወያኔ በኩል የሚደረግ ስልት ይመስለኛል ሁለተኛው ደግሞ በአማራ ኤሊቶች የሚደረግ ይመስለኛል ለምንድነው በተለይ እስካሁን ድረስ
የሰሩት በደል ለወያኔ አመቺ ሁኔታ መፍጠሩን አሁን እየተረዱት ነው። ይሄ በኢትዮጵያ አንድነት ዝም ብሎ መንቀሳቀስ ወያኔም ራሱ አሁን ኢትዮጵያ እያለ ስለሆነ ኢትዮጵያ ብቻ ማለታቸው እንደማይጠቅማቸው ወያኔ የድሮን የአማራ ሊቶች ቦታ ይዞ ኢኮኖሚውን እየበዘበዘ እንደሆነ ሌሎች በትምህርት የሚገኙ ጥቅሞችን እያገኘ እንደሆነ ይህ ባዶ ኢትዮጵያዊነት ብቻ ለጠቅማቸው እንደማይችል የአማራ ሊቶችም እየተረዱ ይመስለኛል። ስለዚህ የነበረውን ስልታቸውን መቀየር ግዴታቸው እየሆነ ነው። ይህንን ስልት ሲቀይሩ ደግሞ ረጅም የሆነ ፎከስ በኦሮሞው ላይ ያደረጉ ያስቀምጡ ይመስላል። እንደመስለኝ ከሆነ ወያኔ በህዝቡም ስለተጠላ አሁን ባለው ስልጣን ላይ ለረጅም ጊዜ ስለቆየ ሊወድቅ ስለተቃረበ ምናልባት የሚከተለው የዛ አካባቢ ወሳኝ ኃይል የኦሮሞ ህዝብ ነው። ስለዚህ በኦሮሞ ላይ ጥቃታችንን እንሰንዝር ብለው በስልት የሚንቀሳቀሱ የአማራ ሊቶች ይመስሉኛል። አንድ ሆኖ ማለት ኦኬ መልካም ጥላሁን ጸሐፊው አቶ ጥላሁን አሸናፊ የተባሉት ጸሐፊ አማራ ማን ነው በሚል ጽሁፋቸው ውስጥ አንድ ያስቀመጡት ነገር አለ። የኦሮሞ ህዝብ ቀኝ ወራሪ ነው የሚሉት። አብዛኛው ደግሞ የኦሮሞ ህዝብ ዛሬ ይዞት ያለውን እነ ወለጋን እነ ሸዋ ምናምን የሚባሉት ሀገሮች የኦሮሞ ህዝብ ሀገር አይደለም፣ በጉልበት ጨፍጭፎ ረግጦ የገዛው ወይም የተረከበው ሀገር ነው፣ ሌላውን ህዝብ ጨፍጭፎአል ይላል። እውነት ነው? በታሪክ ይሄ አለ? በጣም የሚገርም ነው። ይሄ አዲስ ነገር አይደለም። ይሄ አይነቱ ፕሮፓጋንዳ ከአሁን በፊት አንድ ጊዜ በዚህ ሬዲዮ ላይ ቀርቤ ነበር ኢንተርቪው። ቴዎድሮስ ለእንግሊዝ ለኩዊን ቪክቶሪያ ደብዳቤ በጻፈበት ወቅት ከአባቶቼ እግዚአብሔርን ስለከዱ አገሬን በኦሮሞ ይዘውብኛል እኔን ደግሞ እግዚአብሔር ስለሾመኝ እነ ኦሮሞዎቹን ከሀገሬ ላስወጣ ስለምፈልግ ጠመንጃ ላክልኝ ብሎ ነው የጻፈው። ይሄ አዲስ ነገር አይደለም ለማለት ነው። አሁን እንግዲህ የዚህኛው ሰውዬ ስልት ተመሳሳይ ከአሁን በፊት የነበረውን ፕሮፓጋንዳ ኦሮሞ አገሩ አይደለም የኛን አገር ወሮ ነው የያዘው የሚል ስልት ነው እንደገና ያመጡት። ይሄ ለምን ሆነ ተብሎ ከተጠየቀ አንደኛ ባለፉት ኦልሞስት 80 እና 100 ዓመታት የአማራው አገዛዝ በነበረበት ወቅት ማለት ነው የአማራ ኤሊቶች አገዛዝ የኦሮሞ ማንነት በመካድ ላይ በጣም እየተመሰረተ ነበር። የኦሮሞ የበታችነት እንደሰማው አገር እንዳልለው ሌሎቹ በአካባቢው መጤ እንደነበረ በዚህ ላይ ነበር አብዛኛውን ያተኮሩት። አሁን የመጣው ስልት ደግሞ በ16ኛው እና 15ኛው ጊዜ የነበረ አይነት ነው። ያኔ የነበረው ምንድነው ኦሮሞ የሌላውን ህዝብ አካባቢ ቀምጦ እጅግ በጣም አረመኔና ጦረኛ ስለሆነ የሁላችንንም አገር ወሰደ ነበር የሚሉት። አሁን የምታየኝ ምንድነው ይሄ የኦሮሞን ህዝብ ቅድመ መስመር አልተቻላቸውም ባለፉት 100 ዓመታት ማለት ነው። ስለዚህ አሁን በተቃራኒው ይሄንን ህዝብ በዚህ አይነት ሁኔታ ቀጥለን መቆጣጠር አልቻልንምና ኦሮሞ የሌላውን አገር እንደወረረ ሌሎች ህዝቦችን እንደፈጀ አረመኔነቱን እየገለጸን እሱንና ሌሎቹን ህዝቦች እናጋጭ የሚል ስልት ያመጡ ይመስላል ማለት ነው። እንግዲህ አንድ 400 ዓመት ወደ ኋላ ተመልሰው ጥንት የነበሩ ስልቶቻቸውን ሊያመጡ ይመስላል። ግን የሚያዋጣ አይመስለኝም። ምንም እንኳን ሙከራ ቢደረግ የዛ ሰው የጽሁፍ አይተህ እንደሆነ በአብዛኛው ርዕሱ የሚለው አማራ ማን ነው። ነገር ግን ይዛው ደግሞ 12 ፔጅ የሚሆን ነገር ከ10 በላይ ስለ ኦሮሞ ነው። እንግዲህ የአማራ ማንነት ለመግለጽ ከሆነ 12ቱም ፔጆች ስለ አማራ መግለጽ ነበረባቸው ቢያንስ ግን እሱ የሚገልጸው ደግሞ ስለ ኦሮሞ ማንነትና ከሌሎች ጋር ያለውን ግንኙነት ነው መግለጽ የጣረው። እዛ ላይ ደግሞ በአብዛኛው የምታየው ኦሮሞ ልክ የሌሎቹን ኢቭን ኩሸት ህዝቦችን እንደፈጀ እና የሌሎቹን አገር እንደያዘ አድርጎ ነው የሚያስቀምጡት። ይሄንን አሁን የተቆረቆሩለትን ሌላውን ኮሽ ሲሰድቡ ማንነቱን ስክዱ መኖሩን ራሱ በህግ ፊት የማይቀርብ መሆኑን ከከብት እኩል የሚቆጠር በሃይማኖት ትምህርታቸው ራሱ ከሌላው ህዝብ ጋር መገናኘት ወይም ደግሞ መዋደድ ልክ ከእንስሳ ጋር
እንዲገናኙ ተደርጎ ይቆጥሩ የነበሩ የአማራ ልጆች ናቸው ይሄንን ተንኮል የጀመሩት ማለት ነው። ይሄ ደግሞ የሚያዋጣ አይመስለኝም። ትክክለኛው ማንነታቸውን ስለፊት እንደ አማራነታቸው ለራሳቸው መብት በቆሙ የተሻለ ይመስለኛል። ግን እኮ አቶ ጀማል እንደነሱ አጻጻፍ ከሆነ የኦሮሞ ህዝብ የሰፈረው በኬንያ ድንበር ጫፍ ላይ ነው ከዛ በኋላ ወሯል ነው የሚሉት ከዚህ የሚጠቀመው ምንድነው የአማራ ህዝብ ምንድነው የሚጠቀመው ከዚህ እንደዚህ አይነት ፕሮፓጋንዳ የአማራ ህዝብ ከዚህ የሚጠቀመው ምንም ነገር የለም ቅድም እንዳልኩት የአማራን ማንነት ራሱን ስክዱ የአማራ ልጆች ለአገዛዝ ያመቸናል ብለው ነው አማራ ራሱ እንዳልኩ ያው ሳይለንት ጄኖሳይድ እስካሁን ተደርሰበት ነበር በሌላ ሳይሆን በራሱ ልጆች ማለት የአማራን መኖርና አለመኖር ክለው ኢትዮጵያ ማለት አማራ ነው የሚለውን ያው የአማራ አይደንቲቲ በትንሹ ስለያዘች በቋንቋም ባህልም የሚንጸባረቀው በአብዛኛው የአማራ ህዝብ ባህል ስለሆነ ያንን እነሱ እንደ ስልት ለራሳቸው መኖሪያ ለራሳቸው መጠቀሚያ ብለው ነው የተጠቀሙበት አሁን ያ ሁኔታ እጅግ በጣም አማራውን አስጊ ሁኔታ ላይ አድርሶታል ምክንያቱም ለወያኔ እጅግ በጣም አመች ከአሁንም በኋላ በዚህ አይነት ሁኔታ ተከትሎ በህዝቡ በአማራው ህዝብና በእለቱ መካከል ቅራኔን እያበዛ የሚሄድ ነገር እንጂ ዋጋ የለውም ለአማራ ያ ብቻ አይደለም አሁን በያዙት ስልት የአማራውን ህዝብና ሌላውን ህዝብ ለማጋጨት እገሌ አገርን ወርሷል እገሌ እንዲህ አድርጎሃል እያሉ ሁኔታውን እያሰፉ ነው ይህ ደግሞ በአማራውና በሌላው ህዝብ መካከል አለመግባባትን ከመፍጠር ብዙ ማለት ነው በሁለተኛ ደረጃ ደግሞ ለወያኔ ሌላ አጋጣሚ እንዲሰጠው እያመቻቹ ነው ምናልባት እነሱ አንዳንዶቹ እንግዲህ ሳያውቁም ወይም አውቆም ይሁን የወያኔን ተግባር እየፈጸሙ ነው ያሉት እኔ በቅርብ ጊዜ የተጻፉ ጽሁፎችንም አንብቤ ነበረ እንዲሁም ደግሞ አንዳንድ ኢንተርቪዎችን አዳምጬ ነበር በጣም ከሚገርም ነገር አንድ ዶክተር አሰፋ የሚባል ሰውዬ በዛ ሀገር ውስጥ ያሉ ሌላ ከሌላ አማራ ውጪ የተወለዱ ማንኛውም መሪ እነን ዶክተር ብርሃኑ ነጋ እንኳን ሳይቀሩ እነዚህ ሁሉ የአማራ ጠላት እንደሆኑ አድርጎ ነው ሲያቀርብ የነበረው የድርጅቶችንም ስም እየጠራ እነ መድረክም እነ አንድነትም እንደ ግንቦትም እነዚህ ሁሉ ልክ የአማራ ጠላት አድርገው እሳት ሳይቀር የኢትዮጵያ ቴሌቪዥን ሳይቀር ልክ አንተ የአማራ አድርጎ ነበር ሲያቀርብ የነበረው ይህ የሚያመለክተው ምንድነው ፖቴንሻሊ የአማራ እልትንን አማራን ለማዳን ነው የምንታገለው የሚሉ ሰዎች አማራውን ከህዝቡ ጋር ከሌላ ህዝብ ጋር ለማጋጨት ያላቸውን የፖቴንሻል እንትን ፓወር ነው የሚያሳየው ይሄ ደግሞ ለአማራ ህዝብ እጅግ በጣም መጥፎ ሁኔታ ነው ብዬም ምክምታው ግን እኮ አቶ ጀማል በፊት እንደምንሰማውም እንደምናነበው የአማራ ህዝብ ተብሎ እንደዚህ ራሳቸውን በጋሃድ አወጣው ሲጠሩ አልሰማንም በተለይ በኢትዮጵያ አንድነት አማርኛ ተናጋሪ ነው አብዛኛው ጊዜ የሚባለው ብዙ ጊዜ ግራ የሚያጋባው ነገር አማርኛ የሚናገር ሁሉ አማራ ከሆነ እንዲህ አይነት ችግር ሊፈጥር አይችልም ይላሉ ዛሬ ከየት መጡ እውነትም እርሱ ጥሩ ነው አማራ ማን ነው ብለው መጠየቃቸው ግን ዛሬ ራሳቸውን አውጥተዋልና እንደዚህ አይነት አማራ ከየት መጣ በጣም የሚገርም ነው አሁንም ራሱ ባለፈው ጊዜ ያው በወያኔ ትዕዛዝ በአማራ ህዝብ ላይ የደረሰውን በደል ለመቃወም ስሉ ሁለት ኢንተርቼንጀብል የሆኑ የማይችሉ ቃላቶች ሲጠቀሙ ነበር አንደኛ አማራ ይላሉ ሁለተኛ ደግሞ አማርኛ ተናጋሪ ይሉ ነበር አማርኛ ተናጋሪ እንግዲህ መለስም አማርኛ ተናጋሪ ነው እስካሁን ድረስ አማርኛ እየተናገረ ነው አማራን ሲያፈናቅል የምናየው እንግዲህ አማርኛ ተናጋሪ ሁሉ አማራ ከሆነ ያው መለስ ባንዱ ነው ማለት ነው እና ይሄ የተምታታ የራስን አገላለጽ የራሳቸውን ማንነትና የህዝቡን ማንነት ለመካድ እንዲሁም ደግሞ ሌሎች አማርኛ ተናጋሪዎች ሁሉ አማራ ናቸው ለማለት የሚቃጣ አይነት ስልት ይመስለኛል በሌላ ጎኑ ደግሞ እንደገና መልሰው የአማራን ብሔርተኝነት አሁን ያለው ሁኔታ እንደሚመስለኝ ከሆነ ውንድድ ናሽናሊዝም ይሉታል ፈረንጆች የቆሰለ ብሔርተኝነት ማለት ነው የቆሰለ ብሔርተኝነት ከአሁን በፊት ራሱን በጣም ክቦ የሌሎችን ማንነት ክዶ የራሱንም ማንነት በሌላ መልክ ቀይሮ በሌሎች ላይ ኦፕሬሽን ሲያካሄድ የነበረ ማንነት ነው
ይህ ወንድድ የአማራ ናሽናሊዝም በኢትዮጵያ በሚለው ስልት ብዙ ሊያስከድ አልቻለም። ስለዚህ ያቺ ኢትዮጵያ የሚሉት የነሱ አይደንቲቲ አሁን እጅግ በጣም ወንድን ነው ቆስሏል። ወያኔ ቦታውን ተክቶ ያው እኔን ኢትዮጵያን የሚጠብቀው እያላቸው ነው። በተቃራኒ ደግሞ አማራው ደግሞ በደል ውስጥ ወድቋል። ስለዚህ ይሄ የቆሰለው የአማራ ብሔርተኝነት ሁሉንም ሰው የራሱን ማንነት ለመፈለግ እየጣረ ልክ እንደ እብድ ውሻ ደግሞ ሌሎችን ሁሉ እየነከሰ ያለ ነው የሚመስለኝ አሁን ባለበት ደረጃ። ምናልባት ትንሽ ረጋ ብሎ ሰክነው ከሌሎች ህዝቦች ጋር ሊተባበሩ የሚችሉ ከሆነ እነሱ ይጠቅማቸዋል ብዬ ነው የምገምተው። ይህ የኢትዮጵያና አማራን እኩል የማድረጉ ሂደት አልተሳካም። ይሄ ወድቋል። ከአሁን በፊት አንድ ጊዜ ብዬ ነበረ ማንኛውም የሰው ልጅ ሁሉ ሴኪዩሪቲ ይፈልጋል። በፈርስት ላይ በህይወታችን ውስጥ ሁሉም ሰው ሰላማዊ የሆነ ህይወት ይፈልጋል፣ ሴኪዩሪቲ ይፈልጋል። የህዝብ የአንተ ማንነትና ፕሮቴክሽን ካልተጠበቀልህ ዜግነት እንዲሁ ባዶ ሜዳ በኢትዮጵያ ነኝ የሚለው ነገር ዋጋ ያጣል። ለዛም ስለሆነ ነው ብዙዎቻችን ወይም ደግሞ ሌሎችም አማራዎችም በገፍ እየተሰደዱ ያሉት። ኢትዮጵያን በማፍቀር ቢሆን ኖሮ ብቻ ቢሆን ኖሮ እዛው እንትን ባሉ ነበረ። ግን እንደ ማንኛውም የሰው ልጅ ደግሞ ፕሮቴክሽን ያስፈልገዋል፣ ሴፍቲ ያስፈልገዋል። አንድ ሰው ሰላም ያስፈልገዋል። ሰላም ባለለበትና ፕሮቴክሽን ባለለበት አካባቢ ደግሞ የግድ መፈናቀል ይኖራል ማለት ነው። ያ ደግሞ በዜግነቱ ብቻ እየፎከሩ ሊመጣ የሚችል አይደለም። በዚህ ባለፉት 20 ዓመታት እውነታው ለአማራም እየተገለጸ ይመስለኛል። እንደ ኦሮሞና ሌሎች ህዝቦች ያሉ ከመቶ ዓመታት በላይ በኢትዮጵያ ሲጨቆኑ የነበሩ ህዝቦች ምን ያህል እንደቆሰሉ አሁን መርዳት የሚጀምሩበት ጊዜ ይመስለኛል። እስኪ ከጸሐፊው አንድ ነገር ላንብብልዎት። ምንድነው የሚለው እዚህ ላይ ትኩረቱ የተደረገው የመስፋፋት ወይም የጥማት ጸረ አማራ ፕሮፓጋንዳና አመቺ ሆኖ ከተፈጠረ አማራን መጨፍጨፍ ነው ይላል። የኦሮሞ ህዝብ ትግል አማራውን ያውኑን ትውልድ የመጨፍጨፍ ነው። በፍጹም ይሄ እንዳልሆነ እነሱም በግልጽ የሚያውቁት ይመስለኛል። ምክንያቱም ኦሮሞ በባህሉ ውስጥ በጣም ሰላማዊ ህዝብ ነው። ባለፈው ጊዜ እንትን ብዬ ነበረ። የኦሮሞ ህግን ሲያጸድቅ መጀመሪያ የሚያየው ሃርሞኒየስ የሆነ ላይፍ ከናቹራል ሎው ጋር እጅግ በጣም የሚገናኝ ለህዝቡ ሰላም፣ ለአካባቢው ሰላም፣ ለሌሎች ህዝቦችም ለጉርበት ሀገሮችም ሰላም በዚህ ላይ ተመርኩዞ ነው በባህሉ የአስተዳደር እንትኑ የሚዘረጋው። ስለዚህ በታሪካችን በኦሮሞ ታሪክ ውስጥ ኦሮሞ ሌላውን ህዝብ በድሎ ወይም ደግሞ ጨፍጭፎ አይታወቅም። እነሱ የሚጽፉት እንጂ በእኛ ታሪክኛ አናውቀውም። በሁለተኛ ደረጃ ደግሞ እስካሁን ድረስ ራሱ በሌሎች በፎሬነር አገዛዝ ስር እንኳን ሆኖ በአብዛኛው የኦሮምኛ ቃላቶች ብቻ ውስጥ ያሉ እነ ጉዲፈቻን የመሳሰሉ በሌሎቹ ባህሎች ብዙ ያለሉ ማለት ነው። ይሄ ቃል የኦሮምኛ ቃል ነው። ሌሎቹን ህዝቦች ራሱን አዳፕት እያደረገ የተቸገረውን ሰው የሚረዳ ህዝብ እንጂ እንዲሁ ገዳይና ጨፍጫፊ እንዳልሆነ እስከዛሬ ያለው ባህሉ በደንብ ያንጸባርቃል። በተቃራኒ ደግሞ ከነሱ አካባቢ የምናየው አንድ ሰው የነሱን ቋንቋ ሲናገር እንኳን በትክክል ምናልባት መናገር ካልቻለ ተብታባ እየተባለ ነው የሚሰደበው። ይህ በኦሮሞ ባህል ውስጥ እጅግ በጣም አስጸያፊ ነው። ኦሮሞ አንተ የእሱን ቋንቋ መናገር የምትችል ከሆነ ያደንቅሃል፣ ያበረታታሃል፣ ይወድሃል፣ ያፈቅርሃል። ስለዚህ የኦሮሞን ባህልና ማንነት የሚያንጸባርቅ ሳይሆን እውነታው መሬት ላይ ያለው ሁላችንም የምናውቀው ማለት ነው። ኦሮሞ ችግር የሚረዳ ስታጣ ደግሞ የሚሰጥህ ህዝብ እንጂ ጨፍጫፊ እንዳልሆነ ዛሬም እንኳን የራሱ አስተዳደር ቀርቶ በሌሎች አስተዳደር ስርም ሆኖ ሁሉንም ሰው ሲያበላና ሲያጠጣ ነው የምናየው። የውሸት ነው ማለት ነው። ይሄ ኦሮሞን ለማርከስ ብሎ ከራሳቸው ጋር ለማመሳሰል ብሎ የጣሩት ነገር ነው እንጂ በኦሮሞ ታሪክ ውስጥ የለም። መልካም። እስኪ አሁንም ከጸሐፊው ሌላ ነገር ልንገሮት። በ16ኛው ክፍለ ዘመን አጋማሽ ጀምሮ ከደቡብ ተነስቶ ጫፍ የወረረው የኦሮሞ ቀኝ ገዢ ብሔር ወይም ብሔረሰብ የተስፋፋበት
በደል የተጎናጸፈው ኦሞና የበርታን ህዝቦች ጨፍጭፈዋል ይላል። እውን አርጎት ይሆን በ16ኛው ክፍለ ዘመን የኦሮሞ ህዝብ ቀኝ ወራሪ ነው? ይሄ ስልት ካሁን በፊት የነበረው የአማራ ኤሊት ተከመበ የነበረው ሁለት ዋና ስልቶች ነበሩ። አንደኛው ኢትዮጵያን የወረሩ ሁለት ኃይሎች አሉ የሚል ነው። የመጀመሪያው ኢትዮጵያን ወረረ የሚሉት የግራኝ መሐመድ ጦርነት ነው የሚሉት እነሱ። እንግዲህ በእስልምና የሰሜኑን ክፍል የበትኛን ክፍል የክርስቲያኑን አገዛዝ ለማጥፋት እሱ በእነሱ ላይ ዘመተ ነው የሚሉት። እሱን እንግዲህ እንደ አንድ የውጭ ወራሪ ነው የሚያደርጉት። ምናልባትም ሊሆን ይችላል አይ ቲንክ ሶማሌም ሊሆን ይችላል መሰለኝ አይ ዶንት ኖ። እሱ የነሱ አፈታሪክ ነው። በሁለተኛ ደረጃ ደግሞ በአፈታሪክ የሚናገሩት ኦሮሞ አገራችንን ወረረ ነው። እንግዲህ ይሄ እስካሁን በፊት በ16ኛው እና 15ኛው ክፍለ ዘመን ተጠቀሙበት የነበረ ይሄንን ስልት ደግሞ አስፋፍተው ከውጪ እገዛ ኢትዮጵያ እስካሁን ያለችው የኢትዮጵያ የሚባለው እንትን በውጪ እርዳታ ነው። በ15ኛው በ16ኛው ክፍለ ዘመን ፖርቱጋሎች እንግዲህ ወደ 400-500 ዓመት ማለት ነው ኢንዲፔንደንት ኮሎኒያል ስቴት የሚል በኦሮሞ ልጅ የተጻፈ መጽሐፍ አለ። እሱም ማንበብ በጣም ጥሩ ነው፣ ይጠቅማል፣ ለእነሱም ይጠቅማቸዋል። ኢትዮጵያ እስከ ዛሬም ድረስ እስከ መለስ ጊዜ ድረስ ያለችው በውጪ እርዳታ ነው። በራሷ የምታመርተው የጦር መሳሪያ የላትም። ህዝቡ በእንትን ላይ ነው ዲፔንደንሲው። ለምግብ እንኳን ከሌላ ጋር እርዳታ እያገኘ ነው የሚኖረው። ራሱን ሊያሰለጥን የሚችለው ኃይልም የለውም። የተማረ የሰው ኃይል በጣም ጥቂት ነው። እንግዲህ ገዢዎቹ በጠቅላላ ቅድም እንዳልኩ ሁለት ኃይሎች ወረሩን ብለው ስለምናገሩ አንደኛ በሙስሊሞቹ በኩል ተወረናልና እርዱን ብሎ ፖርቱጋሎችን ነበር ያንን የሚጠሩት። ይሄ ከአሁን በፊት የነበሩ የውሸት ስልቶች የሚያራምዱት ነገር ነው እንጂ ዋጋ የለውም። በጣም የሚገርም ነገር ደግሞ አሁን በቅርብ ጊዜ የምታይ ከሆነ እንደውም አብዛኛው እዛ ሀገር ውስጥ ያለው የሙስሊም ህዝብ አልኔት የሚያደርግ ነው፣ ያጋጫቸዋል ከሌላው ህዝብ ጋር። ይሄ የማያስገድ ኢትዮጵያ የክርስቲያን ደሴቶች የሚል አይነት አባባልና ሌላው ህዝብ ከውጭ የመጣ ነው፣ እኛ የኢትዮጵያ መስራቾች ነን፣ እኛ የኢትዮጵያ አባት ነን፣ እኛ ውጪ ለጠብቃት የሚችል ሌላ ኃይል የለም። የድሮ የቆየ እንግዲህ ቅድም እንዳልኩ ወንድ ናሽናሊዝም ያ ከአሁን በፊት የነበረው ውሸት ሁሉ ሊሰራ ስላልቻለ የተጠቀሙበት መልሰው ሊጠቀሙበት የሚፈልጉት ፊልም ነው መስለኝ፣ ቅዠት ነው። መልካም አቶ ጀማል እዚህ ላይ እስኪ አንድ ነገር ላክልሎት። ምናልባት ግራ ስለገባኝ ይሆናል። ከዚህ በፊት ብዙ ጊዜ ስንሰማ የኢትዮጵያ ህዝብ አንድ ነው አንድ ነን ሲባል ነበር። እዚህ ጽሁፍ ላይ እኚህ ጸሐፊ ሲገልጹ የኦሮሞ ህዝብ ተሰዶ የመጣ ከሌላው ህዝብ ጋር ምንም አይነት ግንኙነት የታሪክም ግንኙነት እንደሌለው ቀኝ ወራሪ መሆኑን ነው የሚገልጹት። ይሄ ነገር አይጋጭም? ትናንትና አንድ ነን ብለው ሲናገሩ ነበር። ዛሬ ደግሞ ተመልሰው ኦሮሞ ህዝብን የጨፈጨፈ በጉልበት የወረረ ህዝብ ነው ይላሉ። ምንድነው ይላሉ ሰው? ይገርማል፣ በጣም ይገርማል። ከአማራው የወጡ ጌቶች በጣም ቅዠታቸው እየበዛ ነው የሄደው። ለምን መሰለኝ አሁን በፊት ያው ኦሮሞ አገርም እንደሌለው በአካባቢውም ያልነበረ ከውሃ የፈለቀ ከሌሎች ህዝቦች ጋር ግንኙነት ያልነበረው አድርጎ ነበር የሚያቀርቡት። ያ ደግሞ አሁን በቅርብ ጊዜ ተቀይሮ ሌላውም ህዝብ በጠቅላላ የራሱን ማንነት ሲጎናጸፍ ወይም ደግሞ እኔ እገሌ ነኝ ብሎ ስል የአማራው ህዝብ ቁጥር በጣም እያነሰ ሲመጣ ነው መሰለኝ ራሳቸው ሊያራምዱት የሞከሩት ኦሮሞ የሀገር ባለቤት አይደለም የአካባቢው ህዝብ አይደለም ብሎ ስለ የነበሩ ሰዎች እንኳን በህይወት ያለው አማራ ቀርቶ የሞተው አማራ ኦሮሞ እየሆነ ነው። ይገርማል። ይህ በጣም እየተቀያየረ የሚሄድ ነው። አሁን አንዳንዶቹ የሚሉት ምኒልክም ኦሮሞ ነበረ፣ ኃይለ ሥላሴም ኦሮሞ ነበረ። እንግዲህ እንደዚህ የሞቱ ሰዎች ናቸው። ይገርማል። በህይወት ያሉት ደግሞ እኔ በእናቴ ኦሮሞ ነኝ፣ በአባቴ ኦሮሞ ነኝ። ይሄ የራስ ክደት የአይደንቲቲ ክራይሲስ የአማራ ሁኔታዎች የፈጠሩት የውዥንብር እንትን ይመስለኛል። ዋናው ትልቁ አሁን ያለው ይሄ ውዥንብር ሊዶቹ የፈጠሩበት በአማራው ላይ የፈጠሩት
በሌሎች ከሌሎች ጋር ሊያጋጩት ብሎ የፈጠሩት ሸር ነው። አልሰራም። ያ ስላልሰራ ኖርማሉ የአማራው ህዝብ መካከልና በእሊቱ መካከል ያለው የስትራቴጂ ልዩነት ከሃዲ እየመጣ ነው እና ይሄ አሁን ቅድም የጠቀስከው አይነት ጥያቄ ኦሮሞ በአካባቢው አልነበረም ከሌሎች ህዝቡ ጋር ተጋጭቶ ነው መሬቱን የያዘ የሚለው ነገር ሁሉ ውሸት ነው። ውሸትነቱን የምታረጋግጠው ምንድነው? ራሳቸው ከአሁን በፊት ኖ ማንም ኦሮሞ ያገሩ ባለቤት አይደለም ብሎ ሲሉ የነበሩ ሰዎች የሞቱትን አማራ መሪዎች ራሳቸውን ኦሮሞ ናቸው እያሉ ነው። የትኛው ነው እውነቱ? የትኛው ነው እንደሆነ የምንቀበለው? ቆይ እስኪ አቶ ጀማል እንደዛ አይነት ጭንቀት ከምን የመነጨ ነው ይላሉ? ምንድነው? በተለይ ከዚህ በፊት ስንመለከት የኦሮሞ ህዝብን እንደ ፈሪ ሲቆጠር ነበር። ጀግናም እንደሌለው ነው። ጭራ እየተከተለ የሚሄድ ህዝብ ነው። እዚህ ግባ የሚባል ህዝብ አይደለም ሲባል ነበር። እንግዲህ ምንድነው ትልቁ ነገር የዚህ ፕሮግራም አላማ እውነትና እውነት ላይ መሞርከዝ ነው። የተቀራውን ህዝብ ስለ እውነት ማስተማር ታሪክን ማንጸባረቅ እስከሆነ ድረስ እስኪ ያብራሩልን። ምንድነው ለምን እንደ አይነት ጽሁፎች ህዝቦችን ለህዝብ ለማጋጨት አስፈለገ? ልክ አሁን ቲፒኤልኤፍ የሚያደርገውን አይተህ እንደሆነ የዛሬዎቹ የቲፒኤልኤፍ ገዢዎች የትግራይ ህዝብ ከማንኛውም የሰው ልጅ እንደተለየ በጣም ልዩ ሆኖ ጀግንነቱም ለሱ እንደሚገባው ወርቅ ህዝብ ነው እያሉ ነው የሚያሞግዙ። በተመሳሳይ ስልት ከአሁን በፊት የነበሩ የአማራ ልጆችም የአማራን የሴንቲሜንታል የበላይነት የአስተሳሰብ የበላይነት ለማንጸባረቅ ሌላውን ህዝብ ሁሉ እንዳለለም የአገሩ ባለቤትም እንዳልሆነ ለማስመሰል በዛ ህዝብ ራሳቸው ሊጠቀሙ ስሉ ሌላውን ህዝብ አንቋሸው ታሪክ እንዳሌለው ጀግናም እንዳሌለው የአገርን ባለቤት እንዳልሆነ ምንም ያስተዳደር ባህል ያሌለው የአመራረት ባህል እንዳሌለው ለማድረግ በጣም ብዙ ጥረው ነበረ። ቅድም እንዳልኩ በ16ኛው እና 15ኛው ክፍለ ዘመን አካባቢ ኦሮሞን ሲያቀርቡ የነበሩት እጅግ በጣም አረመኔና ጨፍጫፊ ወይም ተዋጊ መሆኑን አድርጎ ነበር የሚያቀርቡት እስከ ቴዎድሮስ ጊዜ ድረስ እንዳልኩ ያው ኦሮሞዎቹ አገሬን ወሰዱብኝ ጊዜ ታሉበት ጊዜ ድረስ። ይህ ሁኔታ ስልቱን የቀየረው መቼ ነው? በአውሮፓውያን እርዳታ የምኒልክ ጦር የኦሮሞን ግዛት ካገኘበት ጊዜ ጀምሮ በኦሮሞ እንትን ውስጥ ሳይኮሎጂ ውስጥ የበታችነትን እንትን ለመትከል to build up inferiority complex ኦሮሞ ጀግናም የለውም ፍሬ ነው የሚለውን አገርን ባለቤት አይደለም ለማለት በተቃራኒው ስልቱን ጀመሩ። ያ ደግሞ አልሰራም። ባለፉት 100 ዓመታት በነበሩት የኦሮሞ ትግል እዚህ በጣም ሁኔታ ተቀይሮ ነው ያለው። አሁን ወደ 16ኛ ክፍለ ዘመን ተመልሶ ነው ይሄ በደግኛ ነው እያሉ የሚታየኝ። ወደ ኋላ እንደ 400 ዓመት ተመልሰው የጥንቱን ስልት ተጠቅመው ኦኬ ህዝብ ሊፈጅን ነው አማራ ዝም ብሎ አትቀመጥ የሚለውን አይነት ስልት የአማራው ምልት የወያኔው ምልት እያካሄደ ነው በሁለት ጎን ማለት ነው። ወያኔዎቹም የሚሉት ምንድነው? እኛ እኮ ኢትዮጵያን ካልጠበቅን አንተ ከዚህ ትባረራለህ ይሉታል የአማራው ነው። የአማራው ምልቶች እንደገና ምንድነው የሚሉት? ሌላውን ህዝብ እየፈጀ የሌላውን ሀገር የያዘ ህዝብ ኦሮሞ ነው አንተንም ደግሞ ሊነቅልህ ነው። ይሄ ምንም ፕሮዳክቲቭ ያልሆነ በጣም መጥፎ የፖለቲካ ስትራቴጂ ነው። ስፔሻሊ ደግሞ ለአማራ ህዝብ ምንም የማይጠቅም የኪሳራ ፖለቲካ ነው። መልካም። የኦሮሞ ህዝብም ሆነ ሌሎች ህዝቦች ከእንደዚህ አይነት ፕሮፓጋንዳ ወይም ምንድነው የሚጠቀሙት? እርሶስ ምን ይመክራሉ? በኔ በኩል ህዝቦች ከዚህ የሚጠቀሙት ምንም ነገር የለም። ጥቂቶች ያው ከአሁን በፊት የደረሰባቸውን የፖለቲካ ክስረት በሌላ መልኩ እንደገና ምናልባት ለስልጣን ጥመኝነት በአማራው ለመጠቀም አማራውንና ሌላውን ህዝብ ለማጋጨት የሚያደርጉት ይመስለኛል። ይህ በሁለት ጎን ነው እየተደረገ ያለው እንጂ መስለኝ አንደኛ በወያኔ ደጋፊዎች በኩል ከአሁን በፊት የአማራ ልጆች ተደብቀው በኢትዮጵያ ስም እዛ ስር ተደብቀው ሲያካሄዱ የነበረውን የሽብር ፖለቲካ በግዳጅ በአስገዳጅነት
እንዲጋለጡ ራሳቸውን እንዲያጋልጡ ወያኔ የሚያደርገው ስልት ይመስለኛል። በሁለተኛ ደረጃ ደግሞ ያንን እንዲያጋልጡ ብቻ ሳይሆን ወያኔዎች አማራውንና ሌላውን ህዝብ ለማጋጨት ስለሚፈልጉ በጉልበት አማራውን ያው ቅድም እንዳልኩ ሳይለንት ጄኖሳይድ የአማራው ኤሊቶች ሁኔታውን ስላዘጋጁ አማራውን እየጨቆኑ ማንን ህዝቡና ኤሊቱ እንዲቃረን የሚያደርጉት ስልት ይመስለኛል። በሁለተኛ ደረጃ ደግሞ በአማራው ኤሊቶች የገቡበት አዘቅት ነው። ከአሁን በፊት አማራ ማንነቱ የለም፣ አማራ የሚባል ህዝብ የለም፣ ያለው ኢትዮጵያ ብቻ ነው ብሎ ስሉ የነበሩ ሰዎች እንዲህ ከቀጠልን ኢትዮጵያ ብቻ ብለን ወያኔዎቹ እያተረፉን አይደለምና እኛም በምንም ተአምር ወደ ስልጣን ልንመጣ አንችልምና የአማራውን ህዝብ ናሽናሊዝም እንደገና ምናልባት አንተካክተን ኮምፒቲቲቭ የሆነ የአማራ ህብረተሰብ እንፈጥራለን ብሎ የተነሱበት ስልት ይመስለኛል። ይህ ደግሞ ሄዶ በሁለቱም በኩል በወያኔ በኩል የሚደረገው በአማራ ልጆች መካከል በኩል የሚደረገውም ደግሞ አማራውን ህዝብ ከሌሎቹ ጋር ሊያጋጭ የሚችል ሁኔታ ነው። ስለዚህ በአማራውን በኩል የሚያገኘው ትርፍ ያለ አይመስለኝም። በሁለተኛ ደግሞ ከሌሎች ህዝቦችም ከአማራው ህዝብ ጋር በዚህ የፖለቲካ ሴራ የሚያተርፉት ነገር አይመስለኝም። ስለዚህ እኔ እንደ አንድ ግለሰብ ጥሩ ነው ብዬ የሚገምተው የአማራ ህዝብ ራሱን ከወያኔ እና ከራሱ ኤሊቶች አደገኛ ሁኔታ ለመከላከል ማንነቱን ሳይለንት ጄኖሳይድ እንዳይካሄድበት ማንነቱን አይ ቲንክ ክሌም ማድረግ መብቱ ይመስለኛል እና ለራሱን ዲፌንድ ለማድረግ ደግሞ መቆሙ ምንም ስህተት የለውም። በሁለተኛ ደረጃ ደግሞ ሌሎች ህዝቦች በዚህ ፕሮፓጋንዳ የተነሳ እንዳይጋጩ የፖለቲካውን ኤሊት ሸር መርዳት ያለባቸው ይመስለኛል። ኦሮሞውም የበለጠውን መርዳት አለበት። ይሄ ተንኮል ምንም ለህዝቡ የማይጠቅም እንደሆነና የራስን ነጻነት ትግል መቀጠል እንዳለበት ነው መስለኝ እና አማራ have every right to claim their own right የራሳቸውን መብት ለመቆናጠር መታገል መብታቸው ነው። እንደውም እንደ ኦሮሞ ያለ አብዛኛው ህዝብ ከአሁን በፊት የነበረበትን ጭቆና በተመሳሳይ ሁኔታ አማራዎች የሚረዱት ከሆነ ምናልባት የመረዳዳት ሁኔታ ሊፈጥር ይችላል። ነገር ግን ፔኑ ምን ያህል እንደተሰማቸው እስካሁን ግልጽ አይደለም። ህብረተሰቡ ማለት ነው የአማራ ህብረተሰብ በኢትዮጵያ ስም የሚነገደው ንግድ በህዝብ ደም የሚነገደው ንግድ በዚህ በ20 ዓመታት ውስጥ ምን ያህል እንደተሰማቸው በትክክል ለኔ ግልጽ አይደለም። ያ ፔኑ ግን ከተሰማቸው በኢትዮጵያ ስም የሚነገደው በሰዎች ደም የሚነገደው ንግድ ከተሰማቸውና ከገባቸው ከሌሎች ለነጻነት ከሚታገሉ ህዝቦች ጋር የመተባበር ጥሩ አጋጣሚ የሚፈጥርላቸው ነው። አማራ ማን ነው? በዚህ ርዕስ ላይ አማራ ተወላጆች የአማራ ሙሮች መሳተፍ ትችላላችሁ። እንግዲህ የዚህ ጽሑፍ አቅራቢንም እንጋብዛለን። አማራ ማን ነው? መልካም አቶ ጀማል እስኪ አንድ ጥያቄ ላክልሎት። የኦሮሞ ህዝብ ሀገሩ አይደለም ወደ መጣበት መመለስ አለበት የሚሉ በርክተዋል። እውን ኦሮሞ አገሩ ካልሆነ ከየት መጣ? ይሄ እንግዲህ ፖለቲካ ሲወጥ ነው ብያለሁ። ቅድምም ከአሁን በፊትም ብዬ ነበረ። በአካባቢ የሚገኘው በዛች ኢምፓየርም ይሁን ከዛች ውጪ በአካባቢ የሚገኘው አብዛኛው ህዝብ ኩሽ ነው። ከኦልሞስት ከ80 እስከ 90 ማለት ነው። ኦሮሞ ደግሞ ከአካባቢው ካሉ የኩሽ ህዝቦች እንዲሁም ሌላውን ኢቨን ሲምቲኮችንም ጨምሮ ከፍተኛ ቁጥር ያለው ህዝብ ነው። ይሄ ህዝብ መሰረቱ የዛው አካባቢ ህዝብና ባለቤት መሆኑን በቁጥሩ ብቻ ሳይሆን በሰፈረበት አካባቢ ቦታ እንደገና ደግሞ ከሌሎች ጋር የሚያገናኙት የቋንቋ፣ የባህል፣ የማንነት ሁኔታዎች በግልጽ ያስቀምጡታል። ምናልባት ከሌሎቹ አሁን ኦሮሞ አገሩ አይደለም ብለው ከሚናገሩት ኤሊቶች የበለጠ ኦሮሞና ሌላ ህዝብ ነው የሚገናኙት አብዛኛው ማለት ነው። ይሄ ውሸት ብዙም ሊያስኬድ አልቻለም። በጣም የሚገርም ነገር አሁን በቅርብ ጊዜ አንዳንድ የአማራ ኤሊቶች የአማራ ራሱ ኩሽ ነው እያሉ ነው። ከአሁን በፊት ያው ሴሚቲክ ነው እና ለስላሴ ያው ላይን ኦፍ ጁዳ ይሉ የነበረው የጀውሽ ትስስር አለን ብሎ ይሉ የነበሩት ኖ አማራ ራሱ ኩሽ ነው
ሴሜቲክ አይደለም ብሎ አንዳንዶቹ የአማራ ልጆች ይህንን ስንት ደግሞ ጀምሯል። እንግዲህ እንደሚመስለኝ ይሄ ለነሱ የአይደንቲቲ ክራይሲስ ውስጥ መውጣት ለነሱ ጥሩ ይመስለኛል። ምክንያቱም አማራን ኮምፕሊትሊ አሊኔት ያደርገዋል። አሁን እነሱ እስካሁን ድረስ ይዘው የነበሩት ስልት ከወያኔዎቹ እንደሆነ የሴሜቲክ አይደንቲቲ ለብቻቸው ይዘውታል። የአማርኛ ቋንቋ ምንም የሴሜቲክ እንትን አይደለም፣ የተደበላለቀ ነው። ከኩሽቲክና ሴሜቲክ የተደበላለቀ ነው። የኛ ነው መሰረታው ትክክለኛው የሴሜቲክ ህዝብ የሚለው። አማራ ደግሞ ባርባር ነው፣ ያልሰለጠነ ህዝብ ነው። የኛ ስልጣን ሲያበቃ ነው በሌሎች ህዝቦች ላይ እስካሁን የነበረው በደል ሲደርስ የነበረው እና ያ ደግሞ የመጣው ከአማራ ስልጣን ስላልነበረው ሌሎች ህዝቦችንም ጨፈጨፈ እና አሁን ደግሞ እኛ የሰለጠነውን የአክሱማይት ኪንግደም እንደገና መልሰን አፍርሰናል። ዲሞክራሲ በእኛ በኩል ሌሎቹም ይደረሳል። ይሄ እስካሁን የነበረው በደል የአማራን ኋላ ቀርነት የሚያመለክት ነው። መሰረታዊ የስልጣኔ መሰረት እኛን አክሱማይቶች ሆነን የሳባንን ፊደል በትክክል የምንጠቀም እኛ ነን። የግዕዝ ቋንቋና ትግርኛም መሰረቱ እኛ ጋር ነው ብሎ አማራ ማንነቱን እየካዱ ታሪኩን በልዩ መልክ ለጽፎት እየተዘጋጁ ስለሆነ አይ ቲንክ አማራው በጣም አልነትድ እየሆነ ይመስለኛል በዚህ አካሄድ። ከዚህ በተጨማሪ ደግሞ አፍሪካ ወይም ሆርን ኦፍ አፍሪካ የሰው ልጅ ኦሪጂን እንደሆነች ነው የሚታወቀው። እንግዲህ እዛ አካባቢ ደግሞ በአብዛኛው የሚኖረው ኩሽቲክ ሴሜቲክና ኒሎቲክ ህዝብ ነው። ይህ የድሮ ክሌማቸው ማለት ነው። ሳባና ሰለሞን ተገናኝተው የመጀመሪያው ቀዳማዊው ምኒልክ ተወለደ ብሎ ነው ማለት እንግዲህ እነሱ ይሄ አፈ ታሪክ ነው። በጣም ይገርማል። ሰለሞንን ውዝድም የሚናገሩ ሰዎች ሰለሞን ደግሞ ከሳባ ሲወልድ የተደነቀባቸው ሁኔታዎች አሉ ይላሉ። ሳባ አንድ እግሯ የፍየል እግር ነው ነበር እና ያ ውዝድም ያለው ሰውዬ አዋቂ ሰውዬ የሰው ልጅ እግር መኖርና አለመኖር የፍየል እግር መኖር አለመኖሩን አለመርዳቱ የሚገርም ነው። አንደኛ ሃይማኖትን በዛ መልኩ አስተምርም፣ ሁለተኛ በሳይንስ መልክ አንድ ሰው የፍየል እግር አለው ሲባል አልሰማንም። በጣም የሚገርም ታሪክ ነው፣ አፈ ታሪክ ነው። እንግዲህ ነገሩን ሚቲካል ለማድረግ ነው እነሱ ጥረታቸው የነበረው። ለኔ እንዲገርም በጣም የሚገርምና ሚራክለስ የሆነ አፈጣጠሩ የሚልክ የመጀመሪያው ምኒልክ አወላለድ የሚገርም ለማስመሰል ነው። ይህ ከዚህ በተጨማሪ ደግሞ ኮቨነንት ኦፍ ኮቨነንት የሚባል ግማሹ አበሲኒያ ውስጥ ነው ያለው የሚባለው ያው የሰለሞን ልጅ ከአባቱ ሰርቆ ነው ይዞ ሄደው እና ሰለሞን ደግሞ ልጁን ተከታትሎ ማያስር አልቻለ፣ እጅግ ደርሶ ተመለሰ ነው። እንግዲህ ታይ አባትና ልጅ ተሰራረቁ። ይሄ አፈ ታሪክ ልሰራ አልቻለም። የበለጠውን የአማራውን ህዝብ ከአፍሪካም አልኔት አደረገው፣ ከአብዛኛው የኩሽቲ ህዝብ አልኔት አደረገው። ምናልባት አንዳንዶቹ ሌሎች ይህንን እያዩ ይመስለኛል የፖለቲካ ክስረት ስለደረሰ መጠጋገን እየሞከሩ ይመስለኛል። አይ ዊሽ ዴም ኦኬ። መልካም እንግዲህ የመጨረሻ ጥያቄ የማደርገው አሁን ከዚህ ከትንሽ ጊዜያት ወይም ከትንሽ ወራት በኋላዎች ካለፉት በኦሮሞ ነጻነት ግንባር ላይ በርካታ ድንጋዮች ይወረወራሉ በተለይ ከአማራ ተወላጆች እንዲሁም ከአማራ ምሁሮች። ምንድነው ምክንያቱ? የኦሮሞ ነጻነት አይፈለግም ይሆን ወይስ ኦሮሞ ነጻነቱን ካገኘ ምንድን እኔ ብዙ ጊዜ ማላነሳ የምፈልገው ምንድነው ለምን አስፈለገ እንደዛ አይነት ህዝብን ለህዝብ ማጋጨት? ኦሮሞ የዛች ሀገር ዜጋ እስከሆነ ድረስ ማጋጨቱ ከነኚህ የአማራ ምሁሮች ምን አይነት አካሄድ እየሄዱ ይሆን? ይሄ በሁለት ነገር የተነሳ ይመስለኛል። አንደኛው በቅርብ ጊዜ ያው የተወሰኑ ሰዎች የኢትዮጵያን አይደንቲቲ ክሌም እናደርጋለን ብለው በኦሮሞ ስም ግንቦት 7 የሚለውን ግሩፕ ስለተጠጉት የሁሉም ኦሮሞ አስተሳሰብ እንደዚህ ነው እና በተቻለን መጠን በኦሮሞ ነጻነት ግንባር ስም የሚንቀሳቀሰውን ሁሉ ለማንበርከክ የበለጠውን ልስን እንምታው እና ከመታን ሌሎችም እንደነዚህ የሚወስዱ ሰዎች ሳይኮሎጂካሊ ተሰብረው ያው እኛ ወደምንፈልገው መንገድ ይሄዳሉ የሚል
አንድ ስልታዊ አቀራረብ ይመስለኛል ሁለተኛው ደግሞ መባረክ ይመስለኛል መባረኩ ምንድነው ባለፉት ብዙዎች አመታት የኦሮሞ ህዝብ ማንነትና በራሱ መኩራቱን ለማጨናገፍ እጅግ በጣም ተጥሮ ነበር ያ በምንም ተአምር ደግሞ ቁጥጥር ስር ለዋል አልቻለም እንኳን ተመንጃ ያልታጠቀው በዩሮፒያን ሲቲ ተቀምጦ ፕሮፓጋንዳ የሚነዛው ቀርቶ ወያኔ ራሱ ተመንጃ የታጠቀው የኦሮሞ ህዝብ ሙሉ በሙሉ ሊቆጣጠር አልቻለም ይሄ ሁኔታ ከጊዜ በኋላ ወያኔዎች ወደ ማውደቂያቸው ስለተቃረቡ ምናልባት ይታይል ያሰጋናል ከህዝብም ቁጥር አካባያ እንደገና ደግሞ ከሌሎች የተበደሉ በታች ኢምፓየር ውስጥ ያሉት እንግዲህ 99% ሌሎች ህዝቦች ተበደሉ ናቸው ኦሮሞ ደግሞ ከነዚህ ከተበደሉት ህዝቦች ጋር ሁሉ የመስራት አጋጣሚ በጣም ከፍተኛ ነው እነዚህ ሁኔታዎች ምናልባት አንድ ላይ ከተገናኙ በባህልም የሚገናኝ በቋንቋም የሚገናኝ በበደልም የሚገናኝ በብዙ አሁን ኦሮሞ ውስጥ ታይ እንደሆነ እንግዲህ ሶስት አይነት የሃይማኖት ተከታዮች ናቸው ክርስቲያኖች አሉ ሙስሊሞች አሉ ኦሪጂናሊ ደግሞ ሌሎች ህዝቦችና ኦሮሞዎችም ሲያምኑበት የነበሩ ሃይማኖት ተከታዮች አሉ ይሄ ደግሞ በኦሮሞና በሌሎች ህዝቦች መካከል ብሪጅ ድልድይ ይፈጥራልና ይህ ሁኔታ ለኛ ለወደፊት ያሰጋናል ብሎ በፍርሃት የውዥንበር ስልት ውስጥ የገቡ ይመስለኛል እነዚህ ሁለት ሁኔታዎች ለጊዜው ችግር የፈጠረባቸው የሳይኮሎጂ ችግር ነው መልካም አቶ ጀማል በመጨረሻ ለኦሮሞ ህዝብ የሚያስተላልፉት መልእክት ካለ እድሉ ተሰጥቷለሁ የኔ መልእክት ሁሌም በጣም ተመሳሳይ ነው ካሁን በፊትም እየነበረ በዚህ ዓለም ላይ ራሱን ሊያስከብር የሚችለው ባለቤቱ ነው ሌላ ሰው እንግዲህ ሰው ራሱን ሲያከብር ነው ሌላውም የሚያከብረው በዚህ አጋጣሚ በአብዛኛው የምናየው የሰው ልጆች ሁሉ ሳይኮሎጂ ምንድነው አንድ ሰው ሆምለስ ከሆነ ልትረዳው ከሞከርክ ነው እንጂ እንደ ፍሬንድ አትይዘው ወይም ደግሞ እንደ ጓደኛ ማለት ነው ነገር ግን የተሻለ ከዛ የተለየ ከሆነ ያው ስለመረዳኝ ጓደኛ ትሆናለህ ይሄ የሚያመለክተው የሰው ልጆች ሳይኮሎጂ ነው እና ኦሮሞ ይሄንን መረዳት አለበት ራሱን ሆኖ ራሱን ማክበር ራሱን ደግሞ ሲያከብር ሌሎች ሊያከብሩት እንደሚችሉ በደንብ በጠንቅቆ መረዳት እና ከሌሎች ኃይሎች ወይም ደግሞ ሰዎች ክብር ለማግኘት ከመጣር በፊት ራስን ማክበር ራስን ስታከብር ደግሞ ወንድምን ታከብራለህ አሁን ያለው ሁኔታ ኦሮሞዎች ተሰባስበው ራሳቸውን በማክበር ወንድማማችነትን በማጎልበት ኃይላቸውን አሁን ካለው ሁኔታ በላይ ማጠንከር አለባቸው ራሳቸው ሲጠነክሩ ሌሎችንም ሊጠቅሙ ይችላሉ እዛ አካባቢ ያሉ የተበደሉ በጣም ብዙ ህዝቦች አሉ ከሌሎች ህዝቦች ጋር መርዳት ይቻላል ማለት ነው ግን ራስህን ከናቅ ራስን የማታከብር ከሆነ አንደኛ ጉልበት የለህም በሌላው ዘንድ ደግሞ ክብር የለህም ማለት ነው ስለዚህ እኔ ሁሌ የምመክረው ምንድነው ለኦሮሞዎች ራሳቸውን መሆን ራሳቸውን ማክበር የራሳቸውን ኃይል ማጠናከር የራሳቸው ኃይል ስትጠናከር እንግዲህ አሜሪካን አብዛኛው ሰው በአለም ላይ የሚቀርናት ይመስላል ነገር ግን ደግሞ እንደገና ከአሜሪካ ጋር ጓደኝነት ይፈልጋል ተመሳሳይ ሁኔታ ነው ማለት ነው አሁንም በፊት ብያለሁኝ በጣም ጠንካራ የነበሩ በአለም ላይ ሌሎች ህዝቦችም ለተወሰነ ጊዜ ጉልበት አጥተዋል ተመልሶም ደግሞ እያንሰራሩ ያሉ በአለም ላይ ብዙ ሀገሮችን እናያለን ማለት ነው እንደ ቻይናና ኢንዲያ በጣም ቲፒካል ኤግዛምፕል ናቸው የኦሮሞ ይህንን ማድረግ ይችላል ተቃርበዋል ብዬ ነው የምገምተው ስለዚህ የኔ ምክር መሰረታዊ ምክር ራስን ማወቅ ራስን ማክበር ፌር መሆን ለእርስ በርስ ለሌሎችም ደግሞ የዛን ያህል ፌር መሆን ታከበሩ ማለት መልካም አቶ ጀማል እንግዲህ እንዳሉት እንተባበር እጅ ለእጅ እንያዝ አላማችንን በአላማችን እንጽና እንጠያየቅ ያለው ስህተት የሰራ እንማማር ነው ያሉት
እንዲሁም ለአማራ ተወላጆች እንዲሁም ለፕሮፌሰሮቻቸው ሰይፈ ነበልባል ሬዲዮን ዝግጅት ክፍል ምንም ጊዜ በሩ ክፍት ነው። በተለይ ይሄንን ጽሑፍ የጻፉት አቶ ጥላሁን በራችን ክፍት ነው ደጋግመን እናንኳኳለን አሁንም ዛሬ መልእክት ልከላቸዋለሁ እንግዲህ ፈቃደኛ ሆነው ከቀረቡ ይዘን እንቀርባለን አቶ ጀማል ለጊዜዎት አመሰግናለሁ በአድማጮቼ ስምና እንዲሁም በሰይፈ ነበልባል ሬዲዮን ዝግጅት ክፍል ከልብ አመሰግናለሁ እግዚአብሔር ይስጥልኝ እኔም በጣም አመሰግናለሁ እጅግ በጣም የሚያኮራ ስራ ነው እየሰራችሁ ያላችሁት በርቱ ያው ሁላችንም ተጠናክረን እንግዲህ ወደምንፈልገው ግብ እንደምንደርስ ምንም አልጠራጠርም እግዚአብሔር ይስጥልኝ እንግዲህ አየር ላይ ዘሪውን ወዳጆ ሲጅቤ ይቀጥላል DJ